ተነስተልን የተወደዳችሁ ተመልካቾቻችን እንደምን ውላችኋል? የዕለተ ሐሙስ የእኩለ ቀን ዜናችን ከአዲስ ሚዲያ ኔትወርክ ኤምኤን በቀጥታ ስርጭት ከዚህ ሰዓት ጀምሮ ወደ እናንተ የሚደርስ ይሆናል። በቅድሚያም አርዕስቶቹን እናስተዋውቃችሁ። ከጥቃቅን እስከ ከፍተኛ ኢንዱስትሪዎችም የሚሳተፉበት ለባህል የሚሆኑ ምርቶች፣ የባልትና ውጤቶች፣ የእሳት ውጤቶች፣ አልባሳት እና የቤት ቁሳቁስ መገልገያዎችን ጭምር ባካተተ መንገድ እንዲቀርብ በሚቀጥለው አርብ በሁሉም ክፍለ ከተማ ባዛሮች ይከፈታሉ። ለመጪው የገና በዓል የፍጆታ ምርቶች በተመጣጣኝ ዋጋ እንዲቀርቡ አስፈላጊው ዝግጅት መደረጉን የአዲስ አበባ ከተማ ዋጋ ማረጋጋት ግብረ ኃይል አስታወቀ። ምቹ የስራ አካባቢ አልነበረንም። ይህንን የከተማ አስተዳደሩ በአፋጣኝ ጊዜ በአጭር ጊዜ ይህን የመሰለ ህንፃ ገንብቶልን የተጠርጣሪዎች ማቆያ ያው እንደምታዩት በጣም የሚያምር ነው። ላለፉት 5 ዓመታት በተከታታይ የወንጀል ምጣኔ በሰፊ ልዩነት እየቀነሰ የመጣበት ሁኔታ አለ። በዚህ ዓመት እንኳን እንደ ቦሌ ክፍለ ከተማ በመቶኛ 32% ወንጀል ቀንሷል። የከተማ አስተዳደሩ ጠንካራ የጸጥታ ተቋማትን ለመገንባት በሰጠው ትኩረት ፈጣንና ተደራሽ የሆነ የወንጀል መከላከል ስራ በውጤታማነት እያከናወነ እንደሚገኝ ተገለጸ። የፈረንጆቹ 2026 አዲስ ዓመት በተለያዩ ሀገራት በተለያዩ ድባቦች በድምቀት ተከብሯል። ተመልካቾቻችን ከዚህ ባሻገር የተለያዩ ሪፖርተሮቻችን በተለያየ ቦታ ይገኛሉ። እነሱም ሰዓታቸውን ጠብቀው በቀጥታ መረጃዎችን የሚያደርሱን ነው የሚሆነው። አሁን ግን ሪፖርተሮቻችን ምን መረጃዎች ይዘዋል የሚለውን እንመለከታለን። ከታምሩ እንጀምራለን። እንደምንላችኋል ሪፖርተሮቻችን። ታምሩ ምን መረጃዎችን ይዘሃል? አመሰግናለሁ። እንግዲህ አዲስ አበባን የማዘመን ተግባር በየዕለቱ እየተከናወነ ይገኛል። በተለይም ከዚህ ውስጥ የሚመደበው የከተማዋን ጽዳትና ውበት አስተማማኝ በሆነ መንገድ የማስቀጠል ስራዎች እየተከናወኑ ይገኛሉ። ይህንን ተግባር የበለጠ ሊያጠናክር የሚችል ደግሞ የባለድርሻ አካላት ስልጠና እዚህ ከአድዋ ድል መታሰቢያ እየተሰጠ ይገኛል። እኛም ይህንን መድረክ እየተካፈል እንገኛለን። ከአፍታ ደቂቃ በኋላ እመለሳለሁ። ወደ መቅደስ አመራለሁ። መቅደስ እንደምንልሻል። በኋላ ላይ ስትመለሽ ምን መረጃዎችን ይዘሽ ትመጫለሽ? አዲስ አበባ ከተማና እንግዲህ በሸገር ከተማ የሚገኙ ቄራዎች ህብረት ተመስርቷል። ከደቂቃዎች በኋላ ስመለስ የህብረቱ መመስረት ዓላማ ምንድነውና ዝርዝር መረጃዎችን የማደርሳችሁ ይሆናል። ወደ ፍቃዱ አልፋለሁ። ፍቃዱ እንደምንልሃል። ምናልባት በኋላ ላይ ስትመጣ ምን መረጃዎች ወደኛ ታደርሳለህ? እንደሚታወቀው እንግዲህ በከተማዋ ህዝብና መንግስትን ያገናኙ የተለያዩ የፊት ለፊት መድረኮች ይካሄዳሉ። በአዲስ ከተማ ክፍለ ከተማም እንግዲህ የክፍለ ከተማው የተለያዩ ጽህፈት ቤቶችና ነዋሪዎች እንደዚሁም ተገልጋዮችን ያገናኘ የንጠያቅ መድረክ ነው እየተካሄደ ያለው። በዚህ የንጠያቅ መድረክ የተነሱ ጥያቄዎችና የተሰጡ ምላሾችና ማብራሪያዎች ምን ይመስላሉ የሚለውን ከደቂቃዎች በኋላ ስመለስ የማደርሳችሁ ይሆናል። አመሰግናለሁ ሪፖርተሮቻችን። በኋላ ላይ መልስ እናገኛቸዋለን። መልካም ቆይታ። ተመልካቾቻችን ከነዚህም በተጨማሪ በዕለቱም በታሪክ በድንቃድንቅና በጤና መረጃችን በርካታ ጉዳዮችን እንመለከታለን። የጁሊያን የዘመን አቆጣጠርን ያስተዋወቀው ሮማዊው መሪ ጁሊየስ ጃንዋሪ 1 የአዲስ ዓመት ጅማሮ ቀን መሆኑን ያበሰረበት ዕለት በዛሬው ቀን ነበር። ይሄንን እንግዲህ በዕለቱም በታሪክ የምንመለከተው ጉዳይ ነው የሚሆነው። በድንቃድንቅ መረጃችን ደግሞ ወደ ጎን 3 ኪሎ ሜትሮችን የሚዘረጋው የመኖሪያ ህንፃ ሰሞነኛ መነጋገሪያ የሆነ ጉዳይ ነው። ይሄንን ወደ እናንተ እናደርሳለን። ለአንዲት እናት መውለጃ ቀኗ ካለፈ ወይንም 42 ሳምንት በላይ ከሆናት የህክምና ክትትሏን ሳታቋርጥ የህክምና ባለሙያዎችን ምክር በማዳመጥ መውለድ እንደሚጠበቅባትም እንዲሁ በጤና መረጃችን በዝርዝር የምንመለከተው ነው የሚሆነው። ተመልካቾቻችን እነዚህን ዜናዎች እንግዲህ በቀጥታ ስርጭት ወደ እናንተ ያደረስኩኝ ከመላው ስቱዲዮ ባለሙያዎች ጋር ንጉሱ በቃሉ አብሬያችሁ ቆይታ አደርጋለሁ። አብራችሁን ቆዩ። ተመልካቾቻችን ባጫጭር ወደ ምንመለከታቸው ጉዳዮች እናልፋለን።
ጠቅላይ ሚኒስትር ዶክተር አብይ አህመድ ለ2026 የእንኳን አደረሳችሁ መልእክት አስተላለፉ። ጠቅላይ ሚኒስትር ዶክተር አብይ አህመድ ለፈረንጆቹ 2026 አዲስ ዓመት የእንኳን አደረሳችሁ መልካም ምኞት መግለጫ መልእክት አስተላልፈዋል። በተመሳሳይ ዜና ምክትል ጠቅላይ ሚኒስትር አቶ ተመስገን ጥሩነህ ለፈረንጆቹ አዲስ ዓመት የእንኳን አደረሳችሁ መልእክት አስተላልፈዋል። ምክትል ጠቅላይ ሚኒስትር አቶ ተመስገን ጥሩነህ በማህበራዊ ትስስር ገጻቸው ባስተላለፉት መልእክት እንኳን ለፈረንጆቹ አዲስ ዓመት አደረሳችሁ ብለዋል። መጪው ዓመት የሰላምና የደስታ እንዲሆንም ተመኝተዋል። ከንቲባ አዳነች አቤቤ በፈረንጆች አዲስ ዓመት ለአምባሳደሮችና ለዓለም አቀፍ ተቋማት የእንኳን አደረሳችሁ መልእክት አስተላለፉ። የአዲስ አበባ ከተማ ከንቲባ ወይዘሮ አዳነች አቤቤ የ2026 የፈረንጆቹ አዲስ ዓመት መለወጫን ምክንያት በማድረግ በአዲስ አበባ ለሚገኙ አምባሳደሮች፣ ለዓለም አቀፍ ድርጅቶችና ለኢትዮጵያ ወዳጆች የእንኳን አደረሳችሁ መልእክት አስተላልፈዋል። ከንቲባዋ በራሳቸውና በከተማ አስተዳደሩ ስም ባስተላለፉት በዚህ መልእክት አዲሱ ዓመት የሰላምና የደስታ እንዲሆን መልካም ምኞታቸውን ገልጸዋል። አያይዘውም ባለፈው የሥራ ዘመን በከተማ አስተዳደሩና በዓለም አቀፍ ማህበረሰብ መካከል የነበረውን ጠንካራ ግንኙነትም አድንቀዋል። በመጪው 2026 ዓመትም ይህ የሁለትዮሽ ወዳጅነትና የልማት ትብብር ይበልጥ ተጠናክሮ እንደሚቀጥል ያላቸውን እምነት ከንቲባ አዳነች አቤቤ ገልጸዋል። ተመልካቾቻችን ከአዲስ ሚዲያ ኔትወርክ ኤምኤን በቀጥታ ስርጭት ወደ እናንተ እየደረሰ የሚገኘውን የዕለተ ሐሙስ የእኩለ ቀን ዜናችንን ነው በመከታተል ላይ የምትገኙት። በዝርዝር ወደምንመለከታቸው ጉዳዮች እናልፋለን። ለመጪው የገና በዓል የፍጆታ ምርቶች በተመጣጣኝ ዋጋ እንዲቀርቡ አስፈላጊው ዝግጅት መደረጉን የአዲስ አበባ ከተማ ዋጋ ማረጋጋት ግብረ ኃይል አስታወቀ። ግብረ ኃይሉ በመጪው የገና በዓል የምርት አቅርቦት እጥረትና የዋጋ ጭማሪ እንዳይኖር በከተማና በክፍለ ከተማ ደረጃ የተከናወኑ ተግባራትን በጋራ ገምግሟል። አሰግድ ኪዳነ ማርያም ተጨማሪውን ይዟል። የአዲስ አበባ ከተማ አስተዳደር የኑሮ ውድነትን ለማረጋጋትና የዋጋ ግሽበትን ለመቆጣጠር የከተማ አስተዳደሩ ኃላፊዎችን ያካተተ የዋጋ ማረጋጋት ግብረ ኃይል አዋቅሮ እየሰራ ይገኛል። ይህ ግብረ ኃይል መጪውን የገና በዓል ምክንያት በማድረግም የምርት አቅርቦት እጥረት እንዳይኖር ተጨማሪ እቅዶችን በማውጣትም እየሰራ ሲሆን በከተማና በክፍለ ከተማ ደረጃ የተከናወኑ ተግባራትን በጋራ ገምግመዋል። ግብረ ኃይሉን የሚመሩት የአዲስ አበባ ከተማ ምክትል ከንቲባና የኢንዱስትሪ ልማት ቢሮ ኃላፊው አቶ ጃንጥራር አባይ በበዓል ወቅት ተፈላጊ ምርቶች ላይ እጥረት እንዳይከሰት አስፈላጊው ዝግጅት እና ትስስር መፈጠሩንም ተናግረዋል። የዘይት አቅርቦታችን ምን ይመስላል? የእንቁላል አቅርቦት፣ የዶሮ አቅርቦት፣ የእርድ እንስሳት አቅርቦት፣ የገበያዎቹ ደግሞ አማራጭ ገበያዎች አሉ ወይ፣ ምቹ ናቸው ወይ የሚሉትን ጭምር ቸክ የማድረግ ስራ ነው እንዲሰራ ያደረግነው። ክፍለ ከተሞች ቸክ ሲያደርጉ ቆይተዋል። ትስስር ተፈጥሯል። የአቅርቦት መሰረታዊ ችግር የለም። አንዳንድ የገበያ ንረት እንዳይኖሩ ደግሞ ከወዲሁ መሰራት ያለባቸውን ስራዎች ለመስራት ሰፊ ዝግጅት ነው ሲደረግ የቆየው። እሱን ታሳቢ ያደረገ የመስክ ድጋፍ ለማድረግም ስምሪት ሰጥተናል። በዓሉን ምክንያት በማድረግም የተለያዩ ምርቶች በተመጣጣኝ ዋጋ የሚቀርቡበት የገና ባዛርና ኤግዚቢሽን በመጪው አርብ በሁሉም ክፍለ ከተሞች እንደሚከፈትም አቶ ጃንጥራር ገልጸዋል። ለበዓል አቅርቦት ጋር የተያያዘ አንዱ ሁልጊዜ የምንጠቀምበት ኤግዚቢሽንና ባዛር ማከናወን ነው። ኤግዚቢሽንና ባዛር በሁሉም ክፍለ ከተማዎችና ወረዳዎቻችን እናከናውናለን። በዚህ ባዛር የኢንዱስትሪ ምርት፣ የግብርና ምርት እንደዚሁም ደግሞ ምናልባት በቀጥታ ሸማቾቹ አምራቾቹ ምርት ይዘው የሚቀርቡበትን እድል በሚፈጥር መንገድ ኢንቴግሬትድ የሆነ ከጥቃቅን እስከ ከፍተኛ ኢንዱስትሪዎችም የሚሳተፉበት፣ ንግዶችም የሚሳተፉበት፣ አገልግሎትን በዛ ደረጃ የሚሳተፉበትን እና ማህበራትና የከተማ ግብርናን ባሳተፈ መንገድ ምርት በእነዚህ እንዲቀርብ በተለይ ለበዓል የሚሆኑ ምርቶች የባልትና ውጤቶች፣ የእንስሳት ውጤቶች፣ አልባሳት እና የቤት ቁሳቁስ መገልገያዎችን ጭምር ባካተተ መንገድ እንዲቀርብ በሚቀጥለው አርብ በሁሉም ክፍለ ከተማ ባዛሮች ይከፈታሉ። በበዓል ወቅት ያልተገባ የዋጋ ጭማሪ እንዳይኖርና ህብረተሰቡ ሳይዋከብ ምርቶችን ከፈለገበት ቦታ እንዲሸምትም የግብረ ኃይሉ ህግ አስከባሪ ንዑስ ኮሚቴ ከወዲሁ በቂ ዝግጅት አድርጓል ሲሉ ምክትል ከንቲባና የኢንዱስትሪ ልማት ቢሮ ኃላፊው አቶ ጃንጥራር አባይ ተናግረዋል። የህግ አስከባሪ ንዑስ ኮሚቴያችን በሰላምና ጸጥታ፣ የፖሊስ፣ የደንብ ማስከበር በመቀናጀት
የመጀመሪያ ስራችን ገበያው እንዳይራብ ወደ ገበያው ምርት እንዲወጣ ማድረግ ነው። ምን ጊዜም የምንከተለው ይህንን አቅጣጫ ነው። ከዚያ ባሻገር ደግሞ በዚህኛው መንገድ የማይገለገሉ በህብረተሰብ ላይ ጫና የሚፈጥሩ ተገቢ ያልሆነ በበዓላት ጊዜ እንደዚሁ ባዕድ ነገርም የሚጨምሩ ከዛ አልፈው ደግሞ ንረት ለመፍጠር ልዩ ልዩ እንቅስቃሴ የሚያደርጉ ካሉ እሱንም ደግሞ በህግ አስከባሪዎቻችን በመምከር በመገሰጽ ለህብረተሰባቸው መጀመሪያ ግንባር ቀደም ሚናቸው እንዲጫወቱ የማስተማሩ ስራ ይቀድማል። ከዚህ አልፎ ግን የሚፈጠሩ ህገወጥ ድርጊቶች ካሉ አውቶማቲካሊ ማስተካከያ ማድረግ የህግ አስከባሪ ንዑስ ኮሚቴያችን ስራ ነው። ምርቶች ከባዛር በተጨማሪ በተለመዱ የግብይት ማዕከላትና በእሁድ ገበያ ማዕከላት እንደሚቀርቡም የዋጋ ማረጋጋት ግብረ ኃይሉ አስታውቋል። አዲስ አበባን እንደ ስሟ ጽዱና ውብ ማድረግ ያስቻሉ ተግባራትን በቅንጅት በማጠናከር የከተማዋን የቱሪስት ተደራሽነት ልናሳድግ ይገባል ሲል የአዲስ አበባ ከተማ የጽዳት አስተዳደር ኤጀንሲ አስታወቀ። ኤጀንሲው የከተማዋን የጽዳትና ውበት የማረጋገጥ ተልዕኮን ይበልጥ ለማጠናከር የሚያስችል ስልጠናም እየሰጠ ይገኛል። የስልጠና መድረኩን እየተከታተለ የሚገኘው ባልደረባችን ታምሩ ደምሴ ተጨማሪ መረጃዎችን ሊያደርሰን በቀጥታ መስመራችን ነው የሚገኘው። ታምሩ እንደምን ውለሃል? በተለይም ደግሞ እየተሰጠ የሚገኘው ስልጠና ዋና ዋና ነጥቦችና ዓላማው ምንድን ነው? አመሰግናለሁ። እንግዲህ እንደሚታወቀው መዲናችን አዲስ አበባ ከቅርብ ጊዜ ወዲህ በርካታ የልማት ስራዎችን እያከናወነች ትገኛለች። ከነዚህም መካከል ደግሞ በቀዳሚነት የሚጠቀሰው ቀደም ሲል ትወቀስበት የነበረው አስቀያሚ ገጽታዎችን በመቀየር ዛሬ ላይ ለነዋሪዎቿም ብሎም ለጎብኚዎቿ ውብና ምቹ የሆነች ከተማን የመፍጠሩ ሂደት ተጠናክሮ ቀጥሏል። እንግዲህ ይህንን ተልዕኮ በዋናነት ተቀብሎ ደግሞ እያስፈጸመ የሚገኘው የአዲስ አበባ ከተማ የጽዳት አስተዳደር ኤጀንሲ ነው። ይህ ተቋም ከተማዋን ውብና ጽዱ የማድረግ ኃላፊነት በአዋጅ ጭምር የተሰጠው ነው። እንግዲህ ይህንን ተልዕኮውን ነው የተሻለ ለማድረግና የከተማዋን ገጽታ በዘላቂነት ለማሳደግ የሚያስችሉ ተግባራትን ያከናውኑልኛል ሲል የሚመለከታቸው ባለድርሻ አካላት ላይ የስልጠና እየሰጠ የሚገኘው። ይህ ስልጠና ሁለት ነጥቦች ላይ ያተኮረ ነው። አንደኛው በዋናነት የከተማዋን ውብና ማራኪ ገጽታ ለማስቀጠል የሚያስችሉ ተግባራትን እንዴት እናከናውን የሚል ሲሆን፣ ሁለተኛው ደግሞ በተቋሙ የሚሰጡ አገልግሎቶችን ፈጣን፣ ዘላቂና በቴክኖሎጂ የተደገፉ ለማድረግ የሚያስችለውን ላይ ያተኮሩ ስልጠናዎች እየሰጠ ይገኛል። እንግዲህ በዚህ ስልጠና ላይ የመክፈቻ ንግግር ያደረጉት የአዲስ አበባ ከተማ ዋና ስራ አስኪያጅ ኢንጂነር ወንድሙ ሴታ ናቸው። ኢንጂነር ወንድሙ ሴታ በዚህ መድረክ ላይ የጽዳትና ውበት ስራ የዕለት ተዕለት ተግባር ነው፣ የአንድ ቀን ስራ ብቻ አይደለም። ይህንን ተግባር ደግሞ ከህብረተሰቡ ጋር በማስተሳሰር ልናከናውነው ይገባል። መዲናችን አዲስ አበባ ከዚህ ቀደም የምትታወቅበትን ገጽታ አይደለም ዛሬ ላይ ያላት። ሁሉም ሰው ሊያያትና ሊጎበኛት የሚጓጓላት ከተማን እየፈጠር እንገኛለን። ይህን ተግባር ደግሞ በዋናነት በዘላቂነት ለማስኬድ ዛሬ እዚህ የተሰበሰባችሁ አካላት ተግባርና ኃላፊነታችሁ ላቅ ያለ ነው የሚል መልእክት አስተላልፈዋል። እንግዲህ ኢንጂነር በዚሁ መድረክ ላይ አያይዘውም ከቤት የሚወጡ ቆሻሻዎችን በአግባቡ በመለየት ወደ ሀብትነት ልንጠቀምባቸው ይገባል፣ ከዚህም ከሌሎች ዓለማትም ልንማር ይገባል የሚል መልእክትን አስተላልፈዋል። እዚሁ መድረክ ላይ የተገኙት የጽዳት አስተዳደር ዋና ዳይሬክተሩ ደግሞ አቶ ደሳለኝ ደሲሳ ናቸው። እሳቸውም በአገልግሎት አሰጣጥ በኩል የሚስተዋሉ አንዳንድ ክፍተቶችን ማረም ይገባናል፣ ለዚህም ደግሞ ተቋሙ የሚሰጣቸውን አገልግሎቶች በቴክኖሎጂ የማስደገፍ ስራዎችን ልናጠናክር ይገባል የሚል መልእክታቸውን አስተላልፈዋል። መልካም። ምናልባት ከተማዋን በማዘመን ሂደት ውስጥ ደረጃውን የጠበቀ የጽዳትና ውበት ተግባራትን በቀጣይነት ለማረጋገጥ በሚያስችሉ ጉዳዮች ላይ በመድረኩ ምን ሀሳቦች ተነሱ? እንግዲህ ቀደም ሲል እንዳነሳሁት ንጉሱ በዋናነት የዚህ መድረክ ወይም ስልጠና ዋነኛ ዓላማው እየተከናወኑ የሚገኙ የጽዳትና የውበት ስራዎችን በዘላቂነት ማስቀጠል ነው። ይህ ደግሞ ከቤት ለቤት ከሚሰበሰበው ቆሻሻ ባሻገር ሌሎች ተጨማሪ ተልእኮዎችም አሉብን። ይህ በተለይ አጠቃላይ የተቋሙ የሚሰጠውን አገልግሎት ማዘመን መቻል ይኖርብናል። የህብረተሰቡን አመለካከት ደግሞ ማሳደግ ይገባናል። ቆሻሻ
ሀብት ነው የሚለውን አስተሳሰብ በአግባቡ የተረዳ ማህበረሰብ መፍጠር መቻል ይገባናል። በዚህ በግዴለሽነት አንዳንድ ቦታዎች ላይ የሚታዩ የቆሻሻ አወጋገድ ስርዓቶችን ማስተካከል ይገባል። ይህንንም ለማድረግ ደግሞ የአመራሩንም የባለሙያውንም ብሎም ደግሞ የህብረተሰቡን ግንዛቤ ማሳደግ ይገባል የሚል ሀሳቦች ተነስተዋል በመድረኩ። በዋናነትም ተልዕኮ ከዚህ የተቀዳ ይሆናል ማለት ነው። ከዚህ ባሻገር ነገ ከነገ ወዲያም ይህንኑ ስልጠና የቀጠለ ሌሎች አካላትንም ያሳተፈ የግንዛቤ ማስጨበጥ ስራዎች ተጠናክረው እንደሚቀጥሉም በዚሁ መድረክ ላይ ተመላክቷል። ንጉሱ ታምሩ ደምሴ ላደረስከን መረጃ እጅግ አድርገን እናመሰግናለን። መልካም ቀን ይሁንልህ። ተመልካቾቻችን አዲስ ሚዲያ ኔትወርክ ላይ ትገኛላችሁ። በእኩለ ቀን ዜናችን በርካታ መረጃዎችን ወደ እናንተ እያደረስን እንገኛለን። ሪፖርተሮቻችንም ከተለያዩ ቦታዎች ሆነው በርካታ መረጃዎችን በቀጥታ ስርጭትና በትኩሱ ወደ እናንተ እያቀረብን ነው የምንገኘው። ሌሎች መረጃዎችንም አካተን ወደ እናንተ እንደርሳለን። ወደ ሌሎች ጉዳዮች እናልፋለን። በአዲስ አበባና በሸገር ከተማ የሚገኙ ቄራዎች ህብረት መሰረቱ። ህብረቱ በዘመናዊ መልኩ ጤንነቱ በባለሙያ የተረጋገጠ ስጋ፣ ደረጃውን የጠበቀ ቆዳና ሌጦ ብሎም ከእርድ የሚገኘውን ተረፈ ምርት በጥራት ለገበያ የማቅረብ ተልዕኮን አንግቦ የተመሰረተ ስለመሆኑ ተነስቷል። የህብረቱ ምስረታ እየተከታተለች የምትገኘው ሪፖርተራችን መቅደስ ደምስ በቀጥታ ስርጭት መረጃዎችን ልታደርሰን ትገኛለች። መቅደስ እንደምን ውለሻል? በተለይም ደግሞ የሁለቱ ከተሞች የእርድ ስርዓት ገጽታ በመድረኩ እንዴት ተነሳ? አመሰግናለሁ ንጉስ። እንግዲህ አንተም ቀደም ብለህ ለማንሳት እንደሞከርከው በአዲስ አበባና በሸገር ከተማ የሚገኙ ቄራዎች ናቸው እንግዲህ ህብረቱን የመሰረቱት። በዚህ መድረክ ላይ እንግዲህ የተለያዩ ሀሳቦች ሲነሱ ቆይተዋል። በቄራ ስርዓት ላይ ያሉት የተለያዩ ክፍተቶችም እንግዲህ በጥናት ጭምር እንግዲህ በታገዘ ውይይት ሲደረግባቸው ቆይቷል። እንግዲህ የተለያዩ ሀሳቦች ሲነሱ ቆይተዋል። ህገወጥ እርድና እንግዲህ ጤናው ያልተጠበቀ እርድ ደግሞ በሁለቱ ከተሞች ላይ ሲካሄድ የቆየውን የእርድ ስነ ስርዓት በብዙ ሲፈትን ስለመቆየቱ ነው የተነሳው። በዚህም እንግዲህ ከሰው ልጅ ጤና እስከ አካባቢ ብክለት ብሎም ደግሞ ተገቢውን ጥቅም እንግዲህ እስካለማግኘት የደረሰ ሰፊ ችግርን እንግዲህ ሁለቱ ከተሞች ሲጋፈጡ መቆየታቸው ነው እንግዲህ በመድረኩ የተነሳው። በዚህም ሳቢያ እንግዲህ ዜጎችም ይሁን ብሎም ደግሞ እንደ ከተማ ታዲያ በርካታ ችግሮች ሲደርሱ እንደነበረ እንግዲህ መረጃዎች ሲሰጡ ቆይተዋል። እንግዲህ በመድረኩ 80% የሚሆነው እንግዲህ የአዲስ አበባ የስጋ አቅርቦት ከሸገር ከተማ በሚገኙ ቄራዎች የሚመጣ ስለመሆኑ ነው እንግዲህ በመርሃ ግብሩ ላይ የተነሳው። ታዲያ ይህ በርካታ ችግሮች የተጋፈጡበት እንግዲህ የእርድ ስነ ስርዓት መፍትሄ ሊያሻው እንደሚገባ ነው እንግዲህ በመድረኩ የተነሳው። ታዲያ ዛሬ የተመሰረተው በአዲስ አበባና በሸገር ከተማ የሚገኙ ቄራዎች ድርጅት እንግዲህ ህብረት የፈጠሩት ህብረት ታዲያ ይህንን ችግር በብዙ እንደሚቀርፈው ነው እንግዲህ በመድረኩ የተነሳው። ጤንነቱ በባለሙያዎች የተረጋገጠ እንግዲህ ስጋን ለማህበረሰብ ለማቅረብ እንደሚያግዝ ከዛ ባሻገር እንግዲህ ደረጃውን የጠበቀና ቆዳና ሌጦን ጭምር እንግዲህ ወደ ኢንዱስትሪው ለማስገባትም የሚያስችል ሰፊ እድል ስለመኖሩ ነው በዛሬው ዕለት በመርሃ ግብሩ ላይ የተነሳው። ከዛ ባሻገር እንግዲህ የኑሮ ውድነቱን ለማረጋጋት ከዛም አልፎ ደግሞ ኤክስፖርት ለማድረግ ጭምር የሚያግዙ ስጋን እንግዲህ የስጋ ምርትን ለማቅረብ የሚያስችል ፋብሪካ ጭምር እንደሚቋቋም እንግዲህ በዛሬው መርሃ ግብር ላይ በስፋት እየተገለጸ ይገኛል። ይህ እንግዲህ ማህበር ማለትም ህብረቱ የተመሰረተበትን ዓላማ እንግዲህ በ5 ዓመታት ውስጥ ግብን አስቀምጧል። በሚቀጥሉት 5 ዓመታት በአዲስ አበባ ብሎም ደግሞ በሸገር ከተማ ማለት ነው ያሉ ዜጎች እንግዲህ ከቄራ ስርዓት ላይ ተጠቃሚ የሚሆኑበትን ሂደት ለመፍጠር ያለመ ስለመሆኑም ተነስቷል። ከዛ ባሻገር ዜጎች እንግዲህ የታረደና ጥራታቸውን የጠበቀ እንግዲህ ስጋን አቅርቦት ያገኙ ዘንድ ለማስቻል የሚያስችሉ ሰፋፊ ስራዎች እንደሚከናወኑ ተገልጿል። ከዛ ባሻገር እንግዲህ ጥራቱን የጠበቀ ተረፈ ምርት ጭምር ለገበያ እንዲቀርብ ለማስቻልም እቅድ ተይዟል። ከስጋ ባሻገር ማለት ነው ቆዳና ሌጦን የመሳሰሉ በርካታ የተረፈ ምርት ስርዓቶች እንግዲህ ወደ ገበያ በተመጣጣኝ ስርዓት እንግዲህ እንዲገቡ የሚያስችሉ ስራዎች እንደሚከናወኑ ነው የተገለጸው። በዚህ መርሃ ግብር ላይ እንግዲህ የአዲስ አበባ ከተማ ቄራዎች ድርጅት ዋና ስራ አስኪያጅ አቶ ሙሉነህ ደሳለኝ ብሎም ደግሞ የሸገር ከተማ ማዘጋጃ ምክትል ስራ አስኪያጅ ጫላ ለሚን ጨምሮ እንግዲህ በሁለቱ ከተሞች የሚሰሩ በቄራ ስራው ላይ የሚሰሩ የተለያዩ ድርጅቶች ተሳታፊ ሆኗል። በቀጣይ ይህ ስራ እንግዲህ ሰፊ ውጤትን እንደሚያመጣ በአጠቃላይ በመርሃ ግብሩ በሀሳብነት ተነስቷል። ለጊዜው ያለኝ መረጃ ይህንን ይመስላል። አመሰግናለሁ መቅደስ ላደረሽ መረጃ። መልካም ቀን ይሁንልሽ። ተመልካቾቻችን አሁንም እንቀጥላለን። የእኩለ ቀን ዜናችን በቀጥታ ስርጭት ባሻገር እንግዲህ በፌስቡክ ገጾቻችንን በቀጥታ መከታተል ትችላላችሁ። አሁንም ወደ ሌላ መረጃ እናልፋለን። አብራችሁን ቆዩ።
የአዲስ አበባ ከተማ ሶስተኛውን ዙር የንጠያየቅ መድረክ እያካሄደ ይገኛል። የአዲስ ከተማ ክፍለ ከተማ በመድረኩ ከንግድ ከህብረት ስራ ሸማች ማህበራትና ከአነስተኛ ግብር ከፋዮች ቅርንጫፍ ጽህፈት ቤት ጋርም ነው እየተካሄደ ያለው ውይይቱ። መድረኩን እየተከታተለ የሚገኘው ባልደረባችን ፍቃዱ መለሰ በቀጥታ ስርጭት መረጃዎችን ሊያደርሰን ይገኛል። ፍቃዱ እንደምን ውለዋል? በተለይም ደግሞ በንጠያየቅ መድረኩ የተነሱ ሀሳቦች ምንድናቸው ከተሳታፊዎች? አንተም ቀደም ሲል እንደገለጽከው እንግዲህ በአዲስ ከተማ ክፍለ ከተማ የንጠያየቅ መድረክ እየተካሄደ ነው። እንግዲህ የህዝብ የውይይት መድረኮች በከተማዋ በተለያዩ ጊዜያት ይካሄዳሉ። እነዚህ የውይይት መድረኮች ደግሞ በተለይም ተገልጋዩና የከተማዋ ነዋሪ በመንግስት አገልግሎት እንደዚሁም ደግሞ በልማትና በመልካም አስተዳደር ስራዎች ጋር ተያይዞ የሚያነሷቸውን ጥያቄዎች አፋጣኝ ምላሽ ለመስጠት አይነተኛ ሚና እየተወጡ ያሉ መድረኮች ናቸው። እንግዲህ የንጠያየቅ መድረክም በከተማዋ በተለያዩ ክፍለ ከተሞች እየተካሄደ ይገኛል። ዛሬ የተገኘንበት በአዲስ ከተማ ክፍለ ከተማም ለሶስተኛ ዙር ነው። እንግዲህ ከሰሞኑን ከተለያዩ ጽህፈት ቤቶች ጋር ውይይት ሲያደርግ ነበረ። አገልጋዮችንና ተገልጋዮችን ያገናኘ እንደዚሁም የክፍለ ከተማውን ነዋሪዎችን ከስራ ኃላፊዎች ጋር በቀጥታ ያገናኘ መድረክ ነው። በዛሬው መድረክ ደግሞ የንግድ ጽህፈት ቤት፣ የህብረት ስራ ጽህፈት ቤትና በገቢዎች ቢሮ የአዲስ ከተማ ክፍለ ከተማ አነስተኛ ግብር ከፋዮች ቅርንጫፍ ጽህፈት ቤት የስራ ኃላፊዎች በተገኙበት ነው የንጠያየቅ መድረኩ የተካሄደው። በዚህም እንግዲህ የውይይቱ ተሳታፊዎች የተለያዩ ጥያቄዎች አንስተዋል። ከገቢዎች ጋር በተያያዘ ስናነሳ እንግዲህ የአዲስ ከተማ እንደሚታወቀው የንግድ ማዕከል ነው። ትልቁ መርካቶ የገበያ ማዕከል የሚገኝበት ነውና ከዚህ ጋር ተያይዞ አጠቃላይ በክፍለ ከተማው የደረሰኝ ቁጥጥር ስራዎች ተጠናክረው መቀጠላቸውን አንስተዋል። በተለይም ደግሞ ከዚህ በፊት ሲያጋጥሟቸው የነበሩ ከስነ ምግባር ከተቆጣጣሪዎች ጋር ተያይዞ የስነ ምግባር ጉድለቶች እንደነበሩና አሁን ደግሞ በቴክኖሎጂ የተጀመረው ስራ የተሻለ ስራ መሆኑን እያነሱ ነበረ። ነገር ግን አሁንም የደረሰኝ ቁጥጥር ስራው ተጠናክሮ ሊቀጥል ይገባል የሚል ጥያቄ አንስተዋል። ከዛ ባለፈ ደግሞ የንግድ ፈቃድ እድሳት ለማድረግ እንግዲህ ክሊራንስ በወቅቱ ባለመጠናቀቁ አፋጣኝ አገልግሎት እያገኘን አይደለም የሚልና ይህ የክሊራንስ ቶሎ እንዳልቅላቸውም የጠየቁበት ሁኔታ አለ። እንደሚታወቀው ወቅቱ እንግዲህ የንግድ ፈቃድ እድሳት የሚጠናቀቅበት ወቅት በመሆኑ ይሄ ትኩረት ሊሰጠው ይገባል የሚል ጥያቄ ተነስቷል። ከሸማች ህብረት ስራ ማህበራት ጋር በተያያዘ እንግዲህ የኑሮ ውድነትን በማረጋጋት በኩል ሸማች ህብረት ስራ ማህበራት እየሰሩት ያለው ስራ የሚበረታታ ነው። ነገር ግን አሁንም ደግሞ መጪው በዓል ስለሆነ በዓልን ተከትሎ የምርት አቅርቦት እጥረት እንዳይከሰት በቂ የምርት አቅርቦት ተደራሽ ሊሆን ይገባል የሚል እንደዚሁም ደግሞ ከኢንዱስትሪ ምርቶች ጋር ተያይዞ በተለይም የዘይት አቅርቦቱ በመደበኛው ገበያ እንግዲህ የዋጋ ጭማሪ እየተስተዋለ ስለሆነ በሸማች ህብረት ስራ ማህበራት በኩል በተመጣጣኝ ዋጋ እየቀረበ ስለሆነ አቅርቦቱ ሊጨምር ይገባል የሚል ጥያቄዎች የተነሱበት ነበረ። ንጉሱ መልካም ፍቃዱ፣ ምናልባትም ለነዚህ ጥያቄዎች ከሚመለከታቸው የስራ ኃላፊዎች የተሰጡ ምላሾች ምን ይመስላሉ? አው እንግዲህ የስራ ኃላፊዎቹም ቀጥታ ለነዚሁ ጥያቄዎች ምላሽ ሰጥተዋል። በምላሻቸውም በተለይም ከገቢዎች ጋር የተያያዘውን ብናነሳ እንግዲህ ክሊራንስ በወቅቱ እንዲስተናገዱ እንግዲህ ባሉት ቀሪ ቀናት ውስጥ እንዲያጠናቅቁ እድሳታቸውን እንዲያጠናቅቁ በቀንም በምሽትም እንግዲህ አገልግሎት ሰዓትን በማራዘም ከማለዳ ቀደም ብሎ በመግባት እንደዚሁም ደግሞ እስከ ምሽት ድረስ አገልግሎት በመስጠት ባሉት ቀናት ለማጠናቀቅ ትኩረት ሰጥቶ እንደሚሰራ ምላሽ ተሰጥቷል። ከደረሰኝ ጋር በተያያዘ እንግዲህ የቁጥጥር ስራው ተጠናክሮ እንደሚቀጥል ነው። በተለይም ደግሞ ከስነ ምግባር ጉድለት ጋር በተያያዘ የሚስተዋሉ የነበሩ ችግሮችም ቀደም ሲል ነዋሪዎቹም የውይይት ተሳታፊዎችም እንዳነሱት እንግዲህ ቴክኖሎጂው መልሶታል። አሁንም የቴክኖሎጂ አሰራሮች ተጠናክረው ይቀጥላሉ። እንደዚሁም ደግሞ ህጋዊ የንግድ ስርዓት በክፍለ ከተማው እንዲሰፍን የቁጥጥር ስራው ከሌሎች ተቋማትም ጋር በቅንጅት ይሰራበታል የሚል ምላሽ የተሰጠበት ነው። እንደዚሁም ከሸማች ህብረት ስራ ማህበራት ጋር በተያያዘ እንግዲህ የክፍለ ከተማው የህብረት ስራ ጽህፈት ቤት በሰጡት ኃላፊ በሰጡት ምላሽ የኑሮ ውድነትን ለማረጋጋት እንግዲህ በመጪው በዓላት ወቅትም ስለሆነ የበዓል ምርት አቅርቦት በከፍተኛ ሁኔታ እንዲጨምር ባዛሮችን ጨምሮ የተለያዩ ስራዎች እየተሰሩ ነው። እንደዚሁም በእሁድ ገበያዎች ጭምር ምርቶች በስፋት እንዲቀርቡ እየተደረገ ነው። ዩኒዮኖችም ለዚህ የሚሆን በቂ ምርትን እስካሁን እንግዲህ ከአቅራቢዎች ቀጥታ ከአምራቾች እንደዚሁም ከአርሶ አደሮች ከፋብሪካዎች በመግዛት አሁን ላይ ወደ ሸማች ማህበራት ሱቆች በማከፋፈል ላይ እንደሚገኙ ነው የተነሳው። ስለዚህ የዘይት ምርትም ቢሆን እጥረት እንደሌለና ከነገ ጀምሮ ደግሞ በሸማች ማህበራት ሱቆች በኩል በተመጣጣኝ ዋጋና በስፋት እንደሚቀርብ ተነስቷል። እንደዚሁም የንግድ ጽህፈት ቤትም እነዚህ የምርት አቅርቦት በስፋት ተደራሽ እንዲሆኑ ከነገ ጀምሮ ባዛሮች ይከፈታሉ፣ ለበዓል መዳረሻ ግብይት የሚሆኑ ማለት ነው። በእነዚህ ባዛሮችም እንግዲህ በቂ ምርት እንደሚቀርብ የተነሳበት ነው።
አጠቃላይ በውይይት መድረኩ እንግዲህ ለተነሱ ጥያቄዎች ተገቢ የሚባሉ ምላሽና ማብራሪያ የተሰጠበት ነው። እነዚህ ምላሽና ማብራሪያዎች ደግሞ በቀጣይ መመለሳቸውን ደግሞ የክፍለ ከተማው ኮሙኒኬሽን ጽህፈት ቤት እንደሚከታተል ገልጿል። ይህ መድረክም የተዘጋጀው እንግዲህ በኮሙኒኬሽን ጽህፈት ቤት አማካኝነት ነው፣ በክፍለ ከተማው ማለት ነው። በቀጣይም እንደዚህ አይነት መሰል መድረኮችን በማዘጋጀት ህብረተሰቡ ለሚያነሳው የልማት የመልካም አስተዳደርና የአገልግሎት ጥያቄ በቀጥታ ምላሽና አፋጣኝ መፍትሄ እንዲያገኝ ተጠናክሮ ይቀጥላሉ መሰል መድረኮች የሚል ሀሳብ የተሰጠበት ነው። ፍቃዱ ላደረስከን መረጃ እናመሰግናለን። መልካም ቀን ይሁንልህ። ተመልካቾቻችን አሁንም ዜናዎቻችን እንደቀጠሉ ናቸው። ከምልክቶች በኋላ ስንመለስ ደግሞ ሌሎች መረጃዎችን እንመለከታለን። አብራችሁን ቆዩ። የኛ ማይንድ ልክ ለእርሻ እንደተዘጋጀ መሬት ነው። ያን ማስተማር ግን የእያንዳንዱን ግለሰብ ፍቃድ ይፈልጋል። እኔ ራሴን ጭንቅላት ለማስተማር ካዘጋጀሁት ባስተማርኩት ልክ ይሰራል። ጭንቅላታችን ማስተማር ካልፈቀድና ካልወደድን ደግሞ ዓለም ሲሄድ እንቀራለን። ያ እንዳይሆን ይህን ቢዩቲፉል ማይንድ በማስተማር ሁላችን ተባበር፣ በትብብር እንመን፣ በመደበቅ ሳይሆን በመተባበር እንመን። በኤአይ ዘመን መደበቅ የሚባል ነገር ስለማይሰራ እያንዳንዱ መሪ ፕራግማቲክ ሆኖ ተምሮ ጄኔሬሽን ለመፍጠር የሚሰራ ከሆነ እመኑኝ ኢትዮጵያ አፍሪካ ውስጥ የቴክኖሎጂ ጌትዌይ እና ለቴክኖሎጂ ምቹ የምትባል ሀገር መሆን ትችላለች። ያ እንዲሆን ግን እያንዳንዳችን ፈቅደን መማር፣ ለተማሩት ደግሞ አስቻይ ሁኔታ መፍጠር ያስፈልጋል። ያንን ካደረግን ዲጂታል 2030 ተአምራዊ ነገር ይዞ እንደሚመጣ ጥርጥር የለኝም። በ2036 በአፍሪካ ትልቁ ኢኮኖሚ የሚሆነው የኢትዮጵያ ኢኮኖሚ ነው። ተባብረን ኢትዮጵያን ከድህነት የምናወጣ ከችግር የምናወጣ መልኳን ውበቷን የምንገልጥ ሰርተን በታሪክ የምንታወስ ሰዎች እንድንሆን በመደመር እሳቤ በጋራ ሀገራችንን እንድናለማ አድራላችሁ ፈልጋለሁ። ተመልካቾቻችን ከመልእክቶች ተመልሰናል። አሁንም ዜናዎቻችን እንደቀጠሉ ናቸው። አብራችሁን ቆዩ። የከተማ አስተዳደሩ ጠንካራ የጸጥታ ተቋማትን ለመገንባት በሰጠው ትኩረት ፈጣንና ተደራሽ የሆነ የወንጀል መከላከል ስራ በውጤታማነት እያከናወነ እንደሚገኝ ተገለጸ። ዝርዝሩን ከታምሩ ደምሴ እንከታተል። የአዲስ አበባ ከተማ አስተዳደር በአጭር ጊዜ ውስጥ በርካታ የሆኑ መሰረተ ልማቶችን በመገንባት ለአገልግሎት ክፍት እያደረገ ይገኛል። ከነዚህም መካከል በቅርቡ በክብርት ከንቲባ ወይዘሮ አዳነች አቤቤ አማካኝነት 32 አዳዲስ የፖሊስና የእሳትና አደጋ ድንገተኛ መከላከል ተቋማት ተገንብተው ለአገልግሎት ክፍት ሆነዋል። ከነዛም መካከል የቦሌ ክፍለ ከተማ ፖሊስ መምሪያ አንዱና ተጠቃሽ ነው። ይህ ተቋም አሁን ላይ እየሰጠ የሚገኘው አገልግሎት ምን ይመስላል ስንል ልናስቃኛችሁ ወደድን። ምክትል ኮሚሽነር አድማሱ ኢፋ በቦሌ ክፍለ ከተማ ፖሊስ መምሪያ ኃላፊ ናቸው። ፖሊስ መምሪያው ቀደም ሲል የራሱ የሆነ ምቹ የስራ ቦታ ካለመኖሩ ጋር ተያይዞ ስራዎችን አስቸጋሪ በሆነ መንገድ ይመሩ እንደነበር ገልጸው ዛሬ ላይ የከተማ አስተዳደሩ በሰጠው ልዩ ትኩረት በአጭር ጊዜ ውስጥ ዘመናዊ የሆነ ህንጻ በመገንባቱ በህግ ጥላ ስር ያሉ ተጠርጣሪዎችም ጭምር የሰብአዊ ክብር በጠበቀ መልኩ አገልግሎት መስጠት መጀመሩን ይገልጻሉ። ምቹ የስራ አካባቢ አልነበረንም። ይህንን የከተማ አስተዳደሩ በአፋጣኝ ጊዜ በአጭር ጊዜ ይህን የመሰለ ህንጻ ገንብቶልን የተጠርጣሪዎች ማቆያ ያው እንደምታዩት በጣም የሚያምር ነው። በጣም ደስ የሚል ነው። በቂ ብርሃን ያገኛሉ፣ ልብሳቸውን ያጥባሉ፣ ወጥተው ይጫወታሉ። እስር ቤት በማይመስል አይነት መንገድ በለመን ነው ከለመን ነው እስር ቤት ውጪ የሰዎች የዜጎች ሰብአዊ መብት ተጠብቆ እየተስተናገዱ ያሉበት ሁኔታ ነው ያለው። ፖሊስ መምሪያው የራሱ የሆነ ህንጻ እንዲኖረው በመደረጉ ሰነዶች በዚህ መንገድ እንዲደረደሩ ማድረግ አስችሏል። ይህም አንድም የፖሊስ አባላትን የሥራ ሂደት ያቀለለ፣ ለተገልጋዩ ደግሞ ፈጣን የሆነ አገልግሎት
እንዲያገኝ የሚያስችል አቅምን ፈጥሯል። ባለጉዳዮችን ለማስተናገድ በጣም እንቸገርበት ሁኔታ ነበረ። አሁን ግን በምታዩት መልኩ በሚያምር መልኩ በሼፍስ እንዲተደርድሮ እኛም ባንኖር ቀጣይ ለሚለው ሰው በቀላሉ መዝገቦችን አውጥቶ መስራት የሚችልበት ባለጉዳይ የምናስተናግድበት በብርሃን በእንደዚህ ሰዓት በመሆኑ ከበፊቱ አሁን የተሻለ ነው። ፖሊስ መምሪያው ሰነዶችን በአግባቡ አደራጅቶ ከመያዝ ጎን ለጎን የወረቀት ስራዎችን ለማስቀረት የሚያስችሉ ዘመናዊ የመረጃ አያያዝ ተግባራትን እያከናወነም ይገኛል። 24 ሰዓት የሚሰራበት ክፍል ነው። ዕለት ሁኔታ ያው አዳዲስ የሚመጡ መዝገቦችን፣ ወንጀሎችን እየመዘገበ አሁን ባለው ወደ ዲጂታል ወደ ኮምፒውተር አዲስ ወንጀሎችን እያስገባን ያለንበት በሲስተም የምንጠቀምበት ሁኔታ ነው ያለው። እያደረግነው ያለው ምልከታ እንደቀጠለ ነው። የህግ ታራሚዎችም ሆኑ የፖሊስ አባላት ህመም ሲያጋጥማቸው በሕክምና ትዕዛዝ መሰረት ከዚህ ክፍል መድኃኒቶችን የሚያገኙበት ሁኔታ እንዳለ ለመመልከት ችለናል። ይህ የፖሊስ መምሪያው የከተማዋን ሰላምና ደህንነት ከማረጋገጥ ባለፈ የፖሊስ አባላትንም ጤና ከመጠበቅ አንጻር አይነተኛ ሚና እየተጫወተ እንደሚገኝም እየተመለከት እንገኛለን። 24 ሰዓት አገልግሎት ነው የምንሰጠው። እሁድና ቅዳሜንም ጨምረን እንሰራለን። በየትኛውም ሰዓት አባሉ ቢጎዳ ኦፕን ነው፣ ዝግጁ ሆነን ነው አገልግሎት የምንሰጠው ማለት ነው። እስረኛንም ጠቅልሎ በጣም ብዙ እስረኞች በጣም ብዙ አባሎችን ሕክምና ይሰጣል። ምክትል ኮሚሽነሩ ምቹ የስራ ቦታ መፍጠር ብሎም ተግባራትን በቴክኖሎጂ ማስደገፍ መቻሉ በክፍለ ከተማው ሰላምና ደህንነትን ማረጋገጥ እንዳስቻለ ጠቅሰው ባለፉት 5 ዓመታትም በክፍለ ከተማው ወንጀል መቀነስ መቻሉን ገልጸዋል። ዋነኛው የፖሊስ ተግባር ወንጀልን መከላከልና ተፈጽሞም ሲገኝ መርምሮ ለህግ ማቅረብ ነው። ሌላ ተግባር የለውምና እነዚህ ሁለቱ ስራዎች በተሳካ መንገድ ተከናውነዋል። ላለፉት 5 ዓመታት በተከታታይ የወንጀል ምጣኔ በሰፊ ልዩነት እየቀነሰ የመጣበት ሁኔታ አለ። በዚህ ዓመት እንኳን እንደ ቦሌ ክፍለ ከተማ በመቶኛ 32% ወንጀል ቀንሷል። ተቋሙ የተለያዩ አገልግሎቶችን ለመጠቀም የመጡ ባለጉዳዮችም ተቋሙ ምቹ የስራ ቦታ እንደፈጠረ ገልጸው በዚህም ፈጣን አገልግሎት ማግኘት እንደቻሉም ተናግረዋል። እኔ የመጣሁት እዚህ ተጋጭቼ ነው የመጣሁት። ትንሽ የአክሲደንት አጋጥሞኝ ነው የመጣሁት እና ለመጀመሪያ ጊዜ ነው የመጣሁት። ምንም ልምድ አልነበረኝም ምናምን ልምድ በመስጠት ምናምን የሚያግዙ አባሎች አሉ። አሪፍ ነው እና አሪፍ ነው መስተንግዷቸው አሪፍ ነው። በዚህ ይቀጥል። ስርዓት እያስተናገዱ ነው። ከዛሬ ጋር 3 ቀን ነው የመጣሁት። ምንም የተጓጓለ ነገር የለም። የአዲስ አበባ ከተማ ለተቋም ግንባታ ትኩረት በመስጠቱ ከተማዋን ወደ ስሉጥ ከተማነት ከማሳደግም በተጨማሪ የወንጀል ምጣኔ እንዲቀንስም አስችሏል። አዲስ አበባ ዩኒቨርሲቲ በ75 ዓመታት ጉዞ በርካታ የሰለጠነ የሰው ኃይልና ችግር ፈቺ የሆኑ ጥናቶችን ለሀገሪቱ በማበርከት የላቀ ሚና መጫወቱን የዩኒቨርሲቲው ተጠባባቂ ፕሬዝዳንት ዶክተር ሳሙኤል ክፍሌ ተናገሩ። ዩኒቨርሲቲው በቀጣይም ከአፍሪካ ቀዳሚው የምርምር ልዕቀት ማዕከል በመሆን የኢትዮጵያን የብልጽግና መሰረት ለማረጋገጥ በትኩረት ይሰራል ብለዋል ፕሬዝዳንቱ። ዝርዝሩን አለሙ ይላል አዘጋጅቶታል። መሐመድ ኑር አሊ እንደሚከተለው ያቀርበዋል። አንጋፋው የአዲስ አበባ ዩኒቨርሲቲ ባለፉት 75 ዓመታት ጉዞ የመማር ማስተማር ስራዎቹ ኢትዮጵያን የመሩና ምጣኔ ሀብቷን የቀየሩ በርካታ ምሁራኖችን አፍርቷል። በምርምር ስራዎቹም ቁልፍ ችግር ፈቺ መፍትሄዎችን በማፍለቅም ለሀገር ልማትና እድገት የላቀ ሚና ሲያበረክት ቆይተዋል። የአዲስ አበባ ዩኒቨርሲቲ ዘንድሮ 75ኛ ዓመት የአልማዝ ኢዮቤልዩ በተለያዩ መርሃ ግብሮች እያከበረ ባለበት ወቅት የዩኒቨርሲቲው ተጠባባቂ ፕሬዝዳንት ዶክተር ሳሙኤል ክፍሌ እንደተናገሩት ዩኒቨርሲቲው በ75 ዓመታት ጉዞ ከፍተኛ የሰለጠነ የሰው ኃይል በማበርከት ለሀገሪቱ እድገት የማይተካ ሚና ሲያበረክት ቆይተዋልም ብለዋል። ላለፉት 75 ዓመታት ወደ 300 ሺህ የሚጠጉ በዲፕሎማና በዲግሪ በማስተርስ በፒኤችዲ ማስመረቅ የቻለ አንጋፋ ተቋም ነው። ትልቁ ስኬት የኢትዮጵያ የሰው ኃይል ልማት በእጅጉ ደግፏል። የከፍተኛ ትምህርትን መስፋፋትም ቀዳሚ ሆኖ መርቷል። ለትምህርት መስፋፋትን በአገራችን በኩሉን አስተዋጽኦ አድርጓል። አንጋፋው የአዲስ አበባ ዩኒቨርሲቲ ለ75 ዓመታት ባከናወናቸው ተግባራት ኢትዮጵያን የሚመጥን ተቋም መገንባት መቻሉን የጠቀሱት ፕሬዝዳንቱ እስካሁን ባበረከታቸው የምርምር ስራዎቹ ቀዳሚና ስኬታማ ዩኒቨርሲቲ ለመሆን በቅቷል ብለዋል። ዩኒቨርሲቲው ራስ ገዝ በሆነበት ወቅት ላይ 75ኛውን ዓመት ሲያከብር ያለፈውን ለማጽናትና መጪውን ተግባራቶች ለማለም እድል የሚፈጥር መሆኑን ተናግረዋል። ኢትዮጵያን የሚመጥን ተቋም ለማድረግ በእጅጉ አስቦ ለመስራት
ትልቅ እድል ስለፈጠረ ይህንን 75 ዓመት ያለፈውን ለማክበር ለሚመጣው ደግሞ በእጅጉ ለማለም ሆነሪንግ አወር ፓስት ሪኢማጂኒንግ አወር ፊውቸር በሚል የተዘጋጀ ነው። ያለፉትን እንዘክራለን፣ እናስባለን፣ ለሚመጣው ደግሞ በትልቁ እንተልማለን። በዚህ ምክንያት 75ኛው ዓመት ማክበር ትልቅ ትርጉም ያለው አከባበር ስለሆነ በዚህ ነው የተነሳሳ ነው። ዩኒቨርሲቲው በቀጣይም ከአፍሪካ ቀዳሚ የምርምርና ልህቀት ማዕከል በመሆን የኢትዮጵያን የብልጽግና መሰረት ማረጋገጥ፣ መፍትሄዎችን ማፍለቅ ዋነኛ ትኩረቶቹ እንደሚሆኑ ፕሬዝዳንቱ ተናግረዋል። ትልቁ የመጨረሻው እቅዱ የአዲስ አበባ ዩኒቨርሲቲ የኢትዮጵያ የመፍትሄ አካል መሆን ነው። ከዛ ውጪ ሌሎች ዝርዝሮች ይኖሩታል። በአፍሪካ ቀዳሚ መሆን፣ በዓለም ስመጥር መሆን፣ ብዙ ሰው ማስመረቅ፣ ብዙ ማሳተም፣ ብዙ ቴክኖሎጂ ማውጣት ሁለተኛ ደረጃ ነው። ግን የኢትዮጵያ ሀገራችን የብልጽግናዋ መሰረት የሚሆን የመፍትሄ አንድ አካል መሆን ነው አዲስ አበባ ዩኒቨርሲቲ መዳረሻ ግቡ። ዩኒቨርሲቲው 75ኛ ዓመቱን የተለያዩ መርሃ ግብሮችን በማዘጋጀት ሲያከብር የቆየ ሲሆን ተማሪዎችንም ባሳተፈ መልኩ የጥያቄና መልስ እንዲሁም አጫጭር የፊልም ውድድሮችን አካሂዷል። ተመልካቾች አሁንም የኩለ ቀን ዜናዎቻችን እንደቀጠሉ ናቸው። እንቀጥላለን። አገልግሎት መስጠት ከጀመረ 4 ዓመታትን ያስቆጠረው አብርሆት ቤተ መጻሕፍት 4 ዓመቱን በማስመልከት የመጽሐፍት አውደ ርዕይ ተካሂዷል። በአውደ ርዕዩ በርካታ መጽሐፍ አቅራቢዎች የተሳተፉ ሲሆን እንደዚህ አይነት ፕሮግራሞችም የንባብ ባህልን እንደሚያሳድጉ ተገልጿል። ጸጋ ታደለ ዝርዝሩ እንደሚከተለው ታቀርባለች። አብርሆት ቤተ መጻሕፍት አገልግሎት መስጠት ከጀመረ 4 ዓመታትን አስቆጥሯል። ይህንን በማስመልከትም የመጽሐፍት አውደ ርዕይ አዘጋጅቷል። በርካታ መጽሐፍት አቅራቢዎች የተገኙበት አውደ ርዕዩ የንባብ ባህልን ለማዳበር ብሎም በቀላሉ ሊገኙ የማይችሉና ሁሉንም የእድሜ ክልል ያማከሉ መጽሐፍትን ለማግኘት እንደሚረዳ ተነግሮለታል። አንደኛ ነገር ቤተሰቦች ልጆቻቸውን ይዘው የከተማው ውበት በጣም ስለሚያምር ወክ በሚያደርጉበት ሰዓት እግረ መንገድ እንደዚህ አይነት ነገሮችን ሲያሳዩቸው ልጆች መጽሐፍትን የመግዛት ባህላቸው ያድጋል። ሁለተኛ ነገር በርካታ የጥንት መጽሐፍትም አዳዲስ መጽሐፍትም በተመጣጣኝ ዋጋ ለህብረተሰቡ ተደራሽ ይደረጋል። ባዛር ሲሆን ከ20% ጀምሮ ቅናሽ ስላለው ማለት ነው። ዋነኛው ዓላማችን የልጆችን በጨዋታ ማስተማር ነው። ጨዋታ ትልቅ ፓወርፉል የሆነ ቱል ብዙ ያልተጠቀምንበት ነው። ስለዚህ ልጆችን በጨዋታ ማስተማር የምንችልባቸው ሚንሶች ምንድናቸው ብለን ስንፈልግ ዲስከቨር ያደረግናቸው ነገሮች ናቸው። አሁን ላይ በተለይ ኤግዚስቲንግ ላይ ከካሪኩለሙ ላይ ያሉትን ልጆች መማሪያዎች ወደ ጨዋታ ቀይረ ነው ልጆች እየተጫወቱ እንዲማሩባቸው ነው እያደረግን ያለ ነው። በስነ ምግባርና በእውቀት የታነጸ ዜጋን ለማፍራት ወላጆች ለልጆቻቸው የሚያነቡትን መጽሐፍ በመምረጥና በማበረታታት ኃላፊነታቸውን መወጣት እንዳለባቸውም መጽሐፍ አቅራቢዎቹ ጠቁመዋል። ሌላ ነገር ይዘው ኬክ ይዘው ከመሄዱ ለልጆቻቸው ልደት መጽሐፍትን ቢለመድ መዳረስ ይችላል። ልጆቹ ለምን ልደታቸው የተሰጣቸውን ስጦታ እንደ ትልቅ ነገር ነው የሚያዩት። ለልጆቻችሁ መጽሐፍ ግዙላቸው፣ መጽሐፍ እንዲያነቡ አድርጓቸው። እንደ ኢትዮጵያዊ ወላጅ ልናወርሳቸው የምንችለው ሀብት ንብረት እውቀት ነውና መጽሐፍት እንዲያነቡ አድርጓቸው ለማለት ወዳለሁ። ያው ይሄ በየ3 ወሩ የሚዘጋጅ መጽሐፍት አውደ ርዕይ እንደመሆኑ መጠን ቆጥሮ ከዚህ በኋላ ያለው 3ኛ ወር ላይ በዚህ ወቅት መገኘት ትልቅ ጥቅም አለው ብዬ አስባለሁ። እርሊ ስቴጅ ላይ ልጆች ቁጭ ብለው ሲሪየስ ሆነው ምናምን ሳይሆን በጨዋታ እያጫወትሽ እያዋዛሽ የምታስተምሪያቸው ነገር አንደኛ ንባብንም ራሱ እንዲወዱ ታደርጋቸዋለች። ንባብንም ብቻ ሳይሆን ትምህርት ጋር ራሱ ፍቅር እንዲኖራቸው ማድረግ ይቻላል። አብርሆት ቤተ መጻሕፍት በስካሁን ጉዞ በየቀኑ በርካታ ቁጥር ያላቸው ዜጎች ለንባብ የሚገለገሉበት ስፍራ እንደሆነ የተናገሩት የቤተ መጻሕፍቱ ዋና ዳይሬክተር አቶ ሙሉቀን ታሪኩ መሰል የመጽሐፍት አውደ ርዕዮች ለአንባቢያንም ለመጽሐፍ አቅራቢዎችም ጉልህ ፋይዳ እንዳላቸው ገልጸዋል። መጽሐፍት የሚወዱ ለወላጆቻቸው መጽሐፍት የሚሰጡ ልጆች ለልጆቻቸው መጽሐፍት የሚሰጡ ወላጆች ተገኝተው መጽሐፍቶች እየገዙ ስጦታ እየተቀያየሩ ስለ መጽሐፍት ዲስከሽን ይደረጋል። ከደራሲያን ጋር ይገናኛሉ። በርካታ አሳታሚዎች አሉ፣ ጀማሪ ጸሐፊያን አሉ፣ ጀማሪ ተርጓሚዎች አሉ። እነሱም ምን አግኝተዋል? እዚሁ አሳታሚዎችን የሚያገኙበት መድረክ ፈጥረናል። ቤተ መጻሕፍቱ በቴክኖሎጂ በመታገዝም ዲጂታል አገልግሎቶችንም ጭምር እንደሚሰጥም ተናግረዋል። በዘመናዊ ቴክኖሎጂ የተደገፈ ዲጂታል ላይብረሪ ያለን፣ እንደዚሁ በዘመኑን የዋጁ ደግሞ ላይብረሪ ሲስተም ዴቨሎፕ አድርገናል። አሁን ሃርሞናይዝድ የሆነ ሁሉን አቀፍ የሆነ ዲጂታል ላይብረሪ ለመሆን የሚያስችል ቁመና ላይ ነው የምንገኘው። ያለፈውን 4 ዓመት ቆይታችንን ገምግመን የሚቀጥለውን 5 ዓመት ደግሞ ስትራቴጂክ ፕላን አውጥተናል። አብርሆት ያዘጋጀው የመጽሐፍት አውደ ርዕይ እስከ መጪው ታህሳስ 25 ድረስ የሚቆይ ስለመሆኑ ተመላክቷል።
የጁሊያን የዘመን አቆጣጠርን ያስተዋወቀው ሮማዊ መሪ ጁሊየስ ጃንዋሪ 1 የአዲስ ዓመት ጅማሮ ቀን መሆኑን ያስተዋወቀው በዛሬው ዕለት ነበር። ይህ የዘመን ስሌት ስህተት ተገኝቶበት ማሻሻያ እንደተደረገበትም በታሪክ የሚነሳ ጉዳይ ነው። ዕለቱን በታሪክ ይህንና ሌሎች ከዘመን አቆጣጠር ጋር የተያያዙ መረጃዎችን ያስመለክተናል። ቤተልሔም አየነው እንደሚከተለው አዘጋጅተዋለች። በአውሮፓውያኑ የዘመን ቀመር ጃንዋሪ 1 በኢትዮጵያውያን አቆጣጠር ደግሞ ታህሳስ 23 በታሪክ ከአዲስ ጅማሮ ከተሐድሶና ከአበይት ክንውኖች ጋር የተቆራኘ ነው። ይህ ግንኙነት የሚጀምረው ከጁሊያን ካላንደር ጋር ነው። የጁሊያን አቆጣጠር ያስተዋወቀው ሮማዊው መሪ ጁሊየስ ቄሳር ሲሆን የድሮውን የሮማውያንን ካላንደር በግብፃውያን የስነ ፈለግ ተመራማሪዎች በመታገዝ የ365 ቀን ዓመት እና በየ4 ዓመቱ የመዝለል ዓመት ያለው ስርዓትን ፈጥሯል። ከክርስቶስ ልደት በፊት 45 ዓመተ ዓለም ጁሊየስ ቄሳር የጁሊያን የቀን መቁጠሪያ እንደ ትልቅ ማሻሻያ አስተዋውቀዋል። ጃንዋሪ 1 የአዲሱ ዓመት ይፋዊ መጀመሪያ እንደሆነ በማወጅ ተሐድሶ ለመንግስት ለግብርናና ለዕለት ተዕለት ኑሮ ጊዜን የሚለካ ግልጽ የተደራጀ መንገድ መፍጠር ቻለ። ይህ ውሳኔ የሮማውያን ባለስልጣናት የስልጣን ዘመናቸውን በጥር ወር ስለሚጀምሩ የቀን መቁጠሪያው ከፖለቲካ አመራርና መታደስ ጋር በማጣጣም አዲስ ጅማሮን ያመለክታል። በዚህ ማሻሻያ ምክንያት ጃንዋሪ 1 ቀን ብቻ አይደለም፣ የመታደስ የእድገትና የታሪክ ማዞሪያ በመሆን ዓለም አቀፋዊ ምልክትም ሆኗል። ይህ በዓለም ዙሪያ የአዳዲስ ዘመናት ስርዓቶች ዋና ክስተት ጅማሮ ነበር። የጁሊያን የቀን መቁጠሪያ በታሪክ ውስጥ በጣም አስፈላጊ ከሆኑ የጊዜ አቆጣጠር ቀመሮች መካከል አንደኛው ነው። ምክንያቱም የዘመናዊው ዓለም ጊዜን እንዴት እንደሚለካ እየቀረጸ ነው። በ45 ዓመተ ዓለም በጁሊየስ ቄሳር የተዋወቀው ዘመን መቁጠሪያ በአሮጌው የሮማውያን የቀን አቆጣጠር ላይ የታየውን ችግር ለማስተካከል ያለመ ነበር። ይህም በፖለቲካ መጠቀሚያና ከፀሐይ ዓመት ጋር ባለው ደካማ አሰላለፍ የተነሳ የተሳሳተና ግራ የሚያጋባ መሆኑ ይነሳ ጀመር። ከዚህ ጋር ተያይዞ በተደረገው ማሻሻያም የጎርጎሪዮስ አቆጣጠር በጳጳስ ጎርጎሪዮስ 13ኛ ስም የተሰየመው እሳቸው በግላቸው ቀመሩን ስላሰፈሩት ሳይሆን በ1582 ተሐድሶውን በይፋ አስተዋውቀው በማጽደቃቸው መሆኑ በታሪክ ይወሳል። በቀድሞ የጁሊየስ ካላንደር ላይ ስህተቶችን ለማስተካከል የፀሐይን ዓመት እርዝመት ስላላሳየና ቀናቶች ቀስ በቀስ ከወቅት ጋር ሳይጣጣሙ እንዲወጡ በማድረጉ ይህን ለማስተካከል ግሪጎሪ የስነ ፈለግ ተመራማሪዎችንና ምሁራንን በተለይም አሉሲየስ ሊሊየስና ክሪስቶፈር ክላቪየስን የቀን መቁጠሪያን እንደገና እንዲቀይሩ አግዟል። ይህ የተሻሻሉ የመዝለል ዓመት ህጎችና 10 ቀናትን በማስወገድ የጊዜ አጠባበቅን ከምድር ምህዋር ጋር ለማስተሳሰር አመራ። ስልጣኑ ተሐድሶ በሰፊ ተቀባይነት ማግኘቱን አረጋግጧል። ለዚህም ነው የቀን መቁጠሪያው በስማቸው የሚጠራው። የጁሊያን የቀን አቆጣጠር በፀሐይ ዓመት ላይ የተመሰረተ ሲሆን የዓመቱ ርዝመትም 365 ቀናትን አድርጎ ያስቀምጣል። በ4 ዓመቱ አንድ ተጨማሪ ቀን ሲጨምር ዓመቱ በአማካኝ 365.25 ቀናትን ያደርሰዋል። ይህ በጊዜው ትልቅ ሳይንሳዊ ማሻሻያ ሲሆን ግብርናን፣ ሃይማኖታዊ ስርዓቶችንና የመንግስት አስተዳደርን ለማረጋጋት ረድቷል። ጃንዋሪ 1 በታሪክ የዘመን መቁጠሪያ የተቀየረበትና ዛሬም ድረስ በበርካታ የዓለም ክፍላት የተስፋ የለውጥ ምሳሌ ተደርጎ የሚወሰድ የአዲስ ዓመት ጅማሮ ቀን ሆኗል። አባቴ ሰላም ነው ጋሺ፣ እንደምን አሉ? እንኳን አደረሰው። ከብዙ አመታት በኋላ ተገናኝተን ልንጨፍር ስናስብ እሱ የሚለው ሌላ እሱ የሚለው ሌላ እኔ የምለውና ሁላችንም አልተግባባንምና ለምን ማን ትክክል እንደሆነ አዋቂ ሰው አንጠይቅም ከመጨፈራችን በፊት ብለን ነው እንደው የወዳጆቻችን ቤት እየሄድን በጭፈራ እንኳን አደረሳችሁ ልንላቸው አስበን ነው። እንግዲህ ያልኳችሁን ቃል በቃል ብላችሁ እንግዲህ ትንሽዬ ነገር አለችኝ። እንኳን ለገና በዓል በሰላም አደረሳችሁ። እንኳን አብሮ አደረሰን። መልካም ገና ያድርግላችሁ። አሜን። ሀገራችንን ይጠብቅልን። አሜን አሜን።
እንኳን ለገና በዓል በሰላም አደረሳችሁ። አዲስ ሚዲያ ኔትወርክ መልካም በዓል።